ሁሌ የማስበው ነገር ነው ይህ ነገር። ፈጣሪ ይበልጣል ሴጣን እንደ ማህበረሰብ ማለት ነው። ማህበረሰባችንን አብዝተን ካየነው ለሁሉም ሃይማኖቶች ቼክ ካረግን በፈጣሪ ይጣሉና በሴጣን ጉዳይ ግን አንድ ናቸው። ከዛ ደግሞ ህይወታቸው ላይ ወርዶ ይታያል እና ሴጣን አቅም የለውም ሴጣን ከኛ በታች ነው ምናምን ይሉና ለሴጣን ግን የሚሰጡት ቦታ በጣም ከፍተኛ ነው። በእንትን እንምጣ ወደ ሚዲያው እንምጣ ወደ ዘፋኝ ምናምን ይላል። የሆነ ሰው ልክ ሲሳካለት ስራ ሰርቶ ደክሞ ምናምን ጠንቋይ ቤት ሄዶ ነው ኢሉሚናት ሆኖ ነው ምናምን ሲል ማህበረሰቡ አክሰፕት ለማድረግ ማይንዱ ሬዲ ነው። ከዚህ አንጻር ካየ ነው ከፈጣሪ ይልቅ የሴጣንን ጉልበት ከፍ ማድረግ ነው። ፈጣሪ አይሰጠንም ወይም ደግሞ እኛስ ለፍተን ጥረን ማምጣት አንችልም። የሆነ ሰው በሆነ መልኩ ደክሞ ሙያውን አሻሽሎ የሚጨምሩ ክስተቱን ተምሮ ወድቆ ተነስቶ የሆነ ነገር እያሸነፈ በመጣ ቁጥር ሴጣን ቤት ሄዶ ነው ጠንቋይ ቤት ሄዶ ነው ብሎ በረሃብ የሚያደርሰው መኖሩ በጣም ለኔ አስተዛዛቢ የሚሆነው። በሌላ መንገድም ካየነው ብሔርተኝነት ወይም ደግሞ የጦርነት ወይም ደግሞ ኔጌቲቭ ሀሳቦች ላይ ማህበረሰቡ በሚገባ ተዘፍቆ እንትና ኢሉሚናቲ ነው የተሳካለት ሰው እየፈለገ አክሰፕት የሚያደርግበት መንገድ በጣም እንትን ይለኛል። የሮፍናንን ማየት እንችላለን። ሮፍናን 6 ዓመት ምናምን በሩን ዘግቶ ስለ ሙዚቃም ሆነ ስለ ሙያው ስለ መንፈሳዊ ሀሳቦችን ቀጥቀጥ አድርጎ የወጣ ልጅ ነው። አንድ የመንግስት ትምህርት ቤት የተማረ ልጅ ነው። የቄራ ጎፋ ልጅ ነው ሮፍናን። ኑሪ ይባላል አባቱ። እና ሮፍናን የሁሉ ዓመት የቀጠቀጠው ያነበበው የሞከረው የተለማመደው የሆነ የተፈላሰፈው ነገር ራሱ እኮ ቀላል ነገር አይደለም። ሰው ብቻውን ሆኖ ከራሱ ጋር እና የሆነ የፈጣሪ እርዳታ የሆነ ነገሮች እንዲገልጡልን ማድረግ ከቻለን አይሳካልንም። ለምንድነው የሮፍናንን በዚህ መጠን ኢሉሚናቲ ነው ምናምን ለማለት እና ማህበረሰቡ ደግሞ አክሰፕት ለማድረግ ሬዲዮ ነው። የሮፍናን ሙዚቃዎቹ ነው ዝም ብዬ ዛሬ ላይ የፈለኩት ራፍሊ ነው ከአልበሙ 6 ከሚለው አልበሙ ቁጥር 2 ላይ ማለት ነው 6 ብሎ ነው ያወጣው እና አንድ በሽተኛ ሰው የአልበሙ ርዕስ 6 ይባላል። ከዛ በኋላ 3 9 ብለው አውጥቷል። 3 እና 9 ከቁጥር ጋር ነው እንደሚያወጣቸውን እና 3 6 9 በመንፈሳዊ መንገድ በጥሩ መንፈሳዊ በመጥፎ መንፈሳዊ እንትን አላቸው የሚገናኙ ነገሮች አላቸው ማለት ነው። እና 7 ቁጥር 9 ቁጥር ምናምን 3 ቁጥር የሚባሉት ነገር በመንፈሳዊ እንትን ፍጹማዊ ቁጥሮች ነው የሚባሉት። እነዚህም የሚገናኙበት እንትን አለ ማለት ነው ከሰው ልጅ አፈጣጠር ጋር። እና ሮፍናን ይህን ነገር በደንብ መርምሮ የራሱን ሀሳቦች አንስቷል። በሆነ መልኩም ስለ ቁጥሮቹ ያዩዋቸው ነገሮች አሉ እና ያን ያህል እንትን አይደለም ኢሉሚናቲ እና መጥፎ የሚያስብሉ ነገሮች አይደሉም እነዚህ ነገሮች። ከዛ አልበሙ ላይ የሚገርምህ ሀሳብ ካለሽ ይችላል እንደ የአልበም ርዕስ ሆኖ ነው። ቁጥሮቹ ግን ዘፈን የላቸው ዝም ብሎ ቁጥር ብቻ እና በቁጥር ያወጣቸዋል። 6 ላይ ስንት ዓመትሽ ነው ምናምን እያለ ከጭጮች ጋር የሚጫወተው እንትን አለ ሮፍናን 6 ይሉታል። አንቺ 6 ምናምን ይባባልና እኔም 6 ነኝ ሲሉ ኧረ በዚህ ጥልቀት ምናምን ተብሎ እየተሳሳቁ ያልፋል ማለት ነው። እና እዚህ ሙዚቃ ላይ ምን አይነት ሀሳቦች ተነሱ? እስቲ ከኢሉሚናቲ አንጻር እንመርመራቸው የሚለው የተወሰኑ ዘፈኖችን እና እውነትም የሰውዬ የተደበቀውን ኢሉሚናቲ ኦኔዮን የ156 ሚሊዮን ብር ቤት ሊገዛ ነው ምናምን ተብሎ ስለተናፈሰ ነው ኢሉሚናቲ ነው ተብሎ የተባለለት። እና የሆነ ዝም ብለን እንዲህ በይትዋል በልምድ ካየከው የሆነ ሰው ልክ ሲሳካለት ጠንቋይ ቤት ሄዶ ኪት ይመጣ ማለት ከፈጣሪክ በላይ ሴጣን ነው ማለት ነው። የተሻለ ኑሮ እንድትኖር የሚፈልገው ማለት ነው። ብርሃንና ጨለማ ደግሞ ምን ህብረት አለው ነው የሚለው መጽሐፍ ቅዱስ። ስለዚህ የሮፍናን ሀሳቦች ከብርሃንና ከጨለማ አንጻር እነዚህ ናቸው። ሮፍናን የሚገርመኝ ማለት ነው በጣም አርቲስቲክ ብራንዲንግ ወይም ደግሞ የሆነ ተነስ ሁሌ ሳገኘው ፈገግ ብዬ ሰላም ልልበት አንድ እንትን ያኔ ከ3-4 ዓመት በፊት በጣም የምናከብራቸው ሀገሪቱ ላይ የሚከበር ሰው ያጠፋበት ሰው አለ አይደል? ኧረ ተው የሚል ሰው
የጦርነቱ ሰዓት ላይ አርፎ ከተቀመጠ እና ሰው ማለት በብሔሩም በሃይማኖቱም በምኑም ሲጨፈጨፍ ልክ አይደለም ብሎ ከሞገተልን አንድ ሽማግሌ ሆኖ ካገኘ ነው ሰው አንደኛው ሮፍናን ነው። በዚህ ሪስፔክት ላደርገው ይችላል። በዚህ ራሱ ከመሰል ነው ሴጣን ነው ወይስ የሴጣን መንገድ የሚከተል ሰው ነው የፈጣሪ መንገድ የሚከተል ሰው ነው? ጦርነትና ሰው ሲበደል በቃ አሪፍ ነው ምናምን ሲሉ ነበሩ። በጣም እኮ ብዙ ሽማግሌዎች ነበሩ፣ በጣም የምናከብራቸው ነበሩ። በእድሜ ሽማግሌ በልምድ ይሁን ሃይማኖት ቦታ ላይ የምናገኛቸው ሰዎች እኮ አይተናቸዋል። የሆነ ማህበረሰብን እንደ ጅብ ቆጥሮ በቃ እንዲጨፈጨፉ ሁኔታዎችን ሲያመቻች ነበር። ሮፍናን በዚህ ትልቅ ሰው ነው። ስለዚህ አንድ ኢሉሚናቲ ነው ከምለው ሮፍናን መንገዱ አንድ ነው። ኢሉሚናቲዎች ብዙ ጊዜ እንትን አይሉም። ሰው በብሔሩ በሃይማኖቱና ማለት ሰው በሰውነቱ ብቻ ክብር ይገባል ብሎ ያምናሉ መሰለኝ። እንግዲህ በሮፍናን እንትን እንደዛ ነው የምናየው። እዚህ ሙዚቃ ላይ ምን የሚል ሀሳብ አለው መሰለኝ? 6 ላይ ህይወት የሚል ሀሳብ አለው። ህይወት ላፍቅርሽ ሳይመሽብሽ ቀኑ ይላል። ሳይመሽብኝ ቀኑ ከዛ እወድሻለሁ ይላል። ማለት ሰው እድሜው ሲያረጅ ወይ ሲታመም ወይ የሆነ ነገር ሲያጣ ወደ ፈጣሪ ይመጣል ይላል። እኔ ግን ሳይመሽ ምንም ገና ሳላረጅ መጥፎ ሁኔታ ላይ ሳልገባ ህይወት እወድሻለሁ። መቼም የተሰጠን ህይወት አንድ ነው አይደለ? በሆነ መልኩ ካየነ ወይ እንደ ሩቅ ምስራቅ ሃይማኖቶች ቡዲዝም፣ ሂንዱይዝም ደጋግመን እንወለዳለን ብለን ካላሰብን አንዴ ነው ይህችን ምድር ኖረንባት ምናልፈው። በዚህ ላይ በጣም አጭር የሆነች ቢበዛ 80 ነው የሚባለው፣ ቢበዛ 70። ከዛ በኋላ የመጃጃ ያምናል። እዛ ሳልደርስ ራሱ ይላል ወጣትነት ይወድሻል። ራስን ከወደድክ ህይወትክን የምትኖረውን ሁኔታ አክሰፕት አድርገህ ፈጣሪ የሰጠን ነገር ተቀብለክ የምትኖር ከሆነ በፍቅር ነው ከሰው ጋር ተስማምተክ በቃ በቻልከው አቅም የሆነ ፖዚቲቭ ነገሮችን እያበዛክ የኢዮብ መኮንን ዘፈናል እሮጣለሁ ይላል። የህይወቴን አሻራ በምድሪቱ ሳልተው በእውቀቴ ሳልሰራ ለመኖር ሳልታገል ለሙት ሙቶኝለት መች እቀመጣለሁ እሮጣለሁ ይላል። የሮፍናንም አኗኗሩም ዘይቤውን ካየከው በጣም መልካም ሁኔታ ላይ ነው የሚገኘው። የሆነ በመጥፎ ልታነሳው የምትችለው ወይም ደግሞ እንግዲህ ሰው ወይ ትውልዱን አማለው ወደ ሴጣን እንትን ይከተል የምትለው ሁኔታ ላይ ራሱ ሲገኝ አናየው። እንግዲህ መጽሐፍ ቅዱስ ላይም ቼክ ካረግን ራሱ የፍቅር መንገድና የሴጣን መንገድ ካየው የሴጣን መንገዱ አድመኝነት፣ ጦርነት፣ ሰውን ከሰው የሚያባላ አይነት ነገር ነው። የሮፍናን ዘፈኖች ካየኑ ደግሞ ሁሉንም እስካሁን 3 አልበም ምናምን 4 አልበም ካየነው ፖዚቲቭ ነገር ነው የሚሰበክበት፣ ፍቅር ነው የሚሰበክበት፣ ሰውነት ነው ማለት ወደ ውስጥ ማየት ብቻህን መሆንን። ታዲያ ሴጣን ቤት በኩል ነው የሚገኘው እኮ ግራ ነው የሚገባ። የሆነ ሰው ይነሳና እንዲህ እንደውም አንድ እንዳለ ጌታ ከበደ መጽሐፍ ላይ ያለ በጣም ወደው የሱፊስቶች ናቸው ጀሚላ ነች ምናምን ይህ የምትባል ያቺ ደስ የምትል ሱፊስት አለች። እሷ ሁልጊዜ ስለ ፈጣሪዋ ስታወራ የሚሰማት እና የሆኑ ሰዎች ሄዱና ሴጣንን ትወጂዋል በጣም ነው የምንጠራ ሲሉ ለምን እጠላዋለሁ አለች። እንዴ አንቺ ሁሌ ፈጣሪሽን ስትጠሪና ፈጣሪሽን ሞር እንደምትወጂው ስትናገሪ ነው የምትሰማው። እኔ ሴጣንን አልወደውም አልጠላውም። ሴጣንን የምጠላበትን ሰዓት ፈጣሪ በመውደድ ነው ማሳለፍ የምፈልገው ብላ እንትን ያለችው ነገር አለ። ከፍ ያለ መንፈሳዊነት ነው እና ከፍ ያለ መረዳት ነው። የሮፍናን ዘፈን ህይወት ላይም ስታየው እውነት ነው። ሰው ልጅ እድሜው ሲያረጅ በጉብዝና ወራት ፈጣሪን አስብ ነው የሚባለው። ራሱ ወጣት ሆነ ጉልበት ያለ ሰዓት ላይ እንደፈለኩ መሆን ይችልበታል የምትለው ሰዓት ላይ ፈጣሪን ብታስብ ወይም ደግሞ የተሰጠን ህይወት አንደርስታንድ ብታደርግ በጣም የጣፈጠ ህይወት አድርገን የምታልፈውና ህይወት ወድሻለሁ ሳይመሽብኝ ቀኑ ይላል። ይህኛው ከሴጣን አንፃር ነው። እንደውም እኮ ዝም ብለን አጉል እንወጭቅ ወይ ደግሞ መንፈሳዊ ነውና የሰው ልጅ ብዙ ጊዜ ወጣት ሳለና ጉልበት ሳለው ሰዓት ላይ እንደውም ወደ መጥፎ ቦታ ላይ ነው የሚሄደው። ጀስት የሴጣን ምክር ወይም ደግሞ የሚባለው እንደዚህ በሃይማኖቶች ሳቢ። ሮፍናን ደግሞ ገና ሳይመሽብኝ ቀኑ እወድሻለሁ ህይወት እያለ ነው እንትን የሚለው። ምናልባት ሮፍናን ኢሉሚናቲ ሳይሆን አይቀርም እንደዚህ እያለ ነው። እንደዚህ እያለ ማህበረሰብ እየበከለ ይመስለኛል።
ከዛ ደግሞ ይመጣና ምን ይላል መሰለህ ቃል የሚለው ሙዚቃ አለ መስታወት ዋሽ የሚለው ማለት ነው። ማለት ትውልዱ ስለ ትውልዱ እንትን ይላል። ትውልዱ በቴክኖሎጂ አሁን እና ማህበራዊ ሚዲያዎች ያላቅሙ ተደፍቶበት ሰው ከራሱ እንዳይተያይ ይላል። ቲክታክ ይመጣል፣ ሶሻል ሚዲያ ኢንስታግራም ምናምን ይመጣና የራስ ያልሆነውን ማንነት ሪፍሌክት እንድታደርግ ነገሮች ያስገድደዋል። ማለት ሰው ሲባል መልኩ፣ አፍንጫ ወይ የሆነ ነገር ይመጣል ሀሳቡ እንደሆነ ሰው በጣም በፈጣሪ የተወደደ ትልቅ ፍጡር እንደሆነ እንዳይገነዘብ የሆነ በተርታና በትንንሽ ሀሳቦች ተይዞ ሰዓቱ ጊዜውን ደግሞ ከፈጣሪው ጋር መገናኛው ከራሱ ጋር መገናኛው ከሰዎች ጋር ራሱ መገናኛ ጊዜውን በሱ የተነሳ እንዲያጠውሏል እና ቃል ነበር ይላል ከራስ ጀመረ ይልና ወደኋላ ይመለስና እንግዲህ በመጽሐፉም ስናየው ትውልድ ምንድን ነው ፍጥረቶች ሲፈጠሩ በቃል እንዲሆኑ ነው። በመጀመሪያ ሰማይና ምድር የተፈጠሩት ሁሉም ነገር ሰው ነው የተሰራው እና የቃልን ጉልበት ማለት መልካም ነገር ስንናገር የሆነ ሰው ለሄደው የሚሰራውን ኢነርጂ የሚሰጠውን ነገር መጥፎ ነገር ደግሞ በተናገረው ቁጥር የሰው ልጅ እንዴት እንደሚሰበር ውስጡ ምናምን የሚነግረው እና ይህ ነገር የሴጣን ነው መሰለኝ አይደለ? እንደዚህ አይነት ሀሳቦች መታ ይመስለኛል እኔ ይመስለኛል። እነ አብይ ይልማ ከመሬት ተነስቶ አይመስለኝም። እንደዚህ አይነት ሀሳብ የሚያስተላልፍን አንድ ወጣት ኢሉሚናቲ ነው ማለታቸው እኔ ልክ አይመስለኝም። ማለት ልክ ናቸው። እንደውም የእነሱ ፈጣሪ ከሴጣን ምንድን ነው በታች አድርገው ነው የሚያስቡት። እንግዲህ የኔ ፈጣሪ እንደዛ አይደለም። ሁሉን ዓለምን የፈጠረ ዓለማትን በቃሉ ያቆም የሚባል ፈጣሪ እነሱ እንደሚሉት አይመስለኝም። እና ምንድን ነው ይላሉ ተላለፉበት የአማኑ ቅኝ ይላል። አንድ አማን ያለው ብርሃን ለሺህ ትውልድ ይተርፋል። ይህ ምንድን ነው ታዲያ? ዘመን የማይለወጥ ይልና የአማኙ ሰው ቅኔ በርቷን በዘመን ምናምን እያለለው ይቺ በጨለመበት ሰዓት ጦርነቱ፣ ዘረኝነቱ፣ ብዙ ነገሩ ሰው የኑሮ ውድነቱ ባስከፋው ሰዓት ሀይዞ ለማለት ራሱ ከዛ የገዳማ አባቶችን ያነሳል የእነሱ ጥበብ ምናምን እያለ በቃ በገባው ልክ የሆኑ ነገሮችን በጣም ሰው ወደዛኛው ነገር እንዲሳ የምታየው ምድራዊ ነገር በጣም ተራ ነገር እና ቀላል ነገር ነው። አንተ ከዛ በላይ ነው። ምንም ባይኖረክ ራሱ እሱ አይደለም ያንተ ማንነት። ፈጣሪ አንተን ሲፈጥር ለትልቅ ነገር አዘጋጅቶ እንጂ በማግኘትና በማጣት ውስጥ ያለው ማንነት ያንተ አይደለም። ያማኑ ሰው ቅኔ በርቷል ዘመን ይልና ታዲያ ነገር ሮፍናን ኢሉሚናቲ ሲሆን አይቀርም። እንደዛ አይደለም የሴራ ትንታኔ የሚያደርጉት እንደዚህ ያለው ሁሉ እንደዚህ ነው። ያማኙ ሰው ቅኔ ይሉ አንጀት ለመብላት ነው ሊሉ ይችላሉ ምናምንና እኔ እነዚህ ሰዎች በጣም ሀይ መባል አለባቸው። አንዳንዴ አሁን ከሶሻል ሚዲያ የሚገኘው ገንዘብ ማህበረሰቡን በሚገባ ትንተውት ማህበረሰባችን ይመስለኛል ሃይማኖት አለው እንጂ ፈጣሪ ያለ ይመስለኛል። ፈጣሪ ያለው ስል መንፈሳዊነት አለች ጀስት ተቋሙ አለው። ተቋሙ ከተቋሙ የሚገኙ ፍሬ ግን ብዙ ጊዜ እንትን የለም እና በመለያየት በዘር ምናምን እንትን ስለሚል እንትና ሴጣን ነው ሲባል ቶሎ አክሰፕት ለማድረግ ምንም አይቸገርም። ከምን አንጻር ተባለ ምንድን ነው እንትን የሚለውን ነገር አይመረምርም እና ሁሌ ይቸገርበታል ይመስል እና ሃይማኖት አለ እንጂ እግዚአብሔር የለም ብዬ ብዙ ጊዜ ይከራከራሉ ከጓደኞቼ ጋር እና ትንሽ ቃል ጠንካራ ስለሚል ብዙ ይደነግጥበታል እና ፈጣሪ ካለ ወይም ደግሞ ፈጣሪ በእግሩ ቆሞ ፈጣሪ ማኛኛ ነን የምንለው ሰው ነን የምንለው አካል ሪፍሌክት ማድረግ አለብን። ሴጣን ነን የፈጣሪ ወይም ደግሞ ፖዚቲቭ ነገር ነው የሚመቸን፣ ኔጌቲቭ ነገር የሚባለውን ነገር በደንብ ማየት ይችላል። የሆነ ሰው መጥፎ ነገር ሲናገር የሚያገኘው አቴንሽን፣ ከዛ ሰው የሚቀባበለው ነገር፣ ከዛ ደግሞ ደጋፊ ማፍራቱን ስታይ ፈጣሪ ያለው ማህበረሰብ ነው ትላለህ። በየትኛውም መልከሆን ሁሉም ሃይማኖቶች የሚስማሙበት የሚባለው እንደውም አናሰባለን። አንተ ላይ እንዲደረግ ማትፈልገውን ነገር ሌላ ላይ አታርግ። በዚህ ነገር ተስማምታ ማህበረሰቡን ደግሞ ስታይ አማን የምትለውን ነገር ከሰው ይልቅ እንዴት ነው ይህ እንትን ለሚባለው ቤተክርስቲያን፣ መስጊድ ምናምን ለሚባል እሱ ተነካብ ሲባል እና ሰው የሞተ ነው ስትለው
እንትን የሚለው ነገር በጣም የተለያየ ነው። መስጊድ የተነካ ቤተክርስቲያን የተነካ ከፊት ምናምን የለና ግን እዚህ ጋር በእሱ የተነሳ በአንድ ሰው የተነሳ ምን ያህል ቤተሰብ እየፈረሰ ምን ያህል ትውልድ ወይ ደግሞ ምን ያህል ሰው በአንድ የተነሳ ፈጣሪ እያማረረ እንዳለ ኮንሰርን ያደረገው ይህ ነገር ይመስለኛል። እና የመንፈሳዊ የሚባሉ ሀሳቦች ገና አልሰረጸም። ወይም ደግሞ ሰው ብቻውን ሲሆን ነው ፈጣሪ የሚያገኘው። ሁሉም ሃይማኖቶች ላይ የሚል ነገር አለ። ወደ ክርስትናው ምን ይባላል መሰለህ? ራሱ እንደዚህ ወደ ልጅነታችሁ ካልተመለሳችሁ መንግስተ ሰማያት የእናንተ አይደለች ይላል። በቁርአኑም የሆነ ሀሳቡን አውቀዋለሁ። ወደ ልጅነት ተመለስ ወይም ደግሞ ወደ ንጹህነታችሁ ተብሏል። እዚህ በፍልስፍናም ከመጣ ተመለሱ ወደ ተፈጥሯችሁ ነው የሚባል። ልብን ስታጠራ ፈጣሪ ማግኘት ትችላለህ። ከልብ ጋር ነው ኮኔክት የሚያደርገው። የፈጣሪ እስትንፋስ እኛ ላይ ያለ አይደለም። በሆነ መልኩ እኮ ፈጣሪ ከኛ ጋር ኮኔክት ያደርጋል። ስለዚህ ልባችንን አጨልመን የአፍ ብቻ ማኝ ሆነን እና ደግሞ ለሴጣን የተመቸን ሆነ ልክ የሆነን ሰው ለመፈረጅ ማለት ሮፍናን አንድ ኢንተርቪው ላይ ያሉ ነገር በጣም ተመችቶኛል። ታስታውሳለህ? እቸው ሁሌ ይመስለኛል ልጆቹም በዛ ሰዓት ሮፍናን ለመጠየቅ የተዘጋጀ ሁኔታ ላይ አልነበሩም እና ሮፍናን እናቅርብ የመንደር ወሬ ኢሉሚናቲ ትባላለህ ነህ እንዴ ምናምን የመልሳት ነገር ሰው ያለበት ነው እንትን የሚለው ሪፍሌክት የሚያደርገው ሰው ላይ የሚለጠፈው እውነትም እኮ ጠንቋይ ቤት የሚሄዱ ሰው ስለ ጠንቋይ ቤት ሞር የሚያውቀው ሮፍናን ሰው ያለበትን ነው የሚያውቀው ራሱ ሰው ላይም እንደሚደፈድፍ ያላት ነገር ተመችታኛለች። እና ብዙ ሰው ተሸማቆም እንትናርቆም የሌለበት ሁኔታ ላይ እንትን ነበር። ሮፍናን ግን ልቡ ሙሉ ስለነበረ ይመስለኛል ብዙም አላካበደም። እዚህ ነገር ላይ ማሳለፍ አልፈልግም ብሎ እሱ ኢንተርቪው ላይ የተወሰኑ ሀሳቦች ነበሩ። ዋናው የገዛኝ ነገር እርጋታው ነው። ይሄ እንደዚህ አይነት እርጋቶች ከራስ ጋር ሰላም ስትሆን የሚመጡ ናቸው። ይሄ እንዲህ ዝም ብሎ ማስመሰል የምታመጣቸው አይደለም። ተገንብተህ የሆነ ብቁ ስትሆን ከዛ የሆነ ከራስ ጋር እርቅ ካወረድክ በኋላ የሚመጡ ይመስከን። ለምሳሌ ሶስቱ ሲረብሹት ነበር አይተሽ ከሆነ በጣም የደረሸኩበት ለምንድን ነው ዝም የማይሉት? ማነው ተጠያቂው? እና የእሱን ወሬዎች የእሱን አእምሮ የሚቀይሩ የሚያሳድጉ ሀሳቦችን እነሱ ይዘጉታል፣ ይከለክሉት ነበር፣ እንዳያወራ ያደረጉት ነበር። እና መስከኑ ከፈጣሪው ጋር መገናኘቱን ያሳየናል፣ ራሱን መውደዱን ያሳየናል በተግባር እና ሰላማዊ ማንነት እንዳለው ያሳየናል። ሰላም ይነበብበታል። ሰላም ያጋባ አይነት ሰው ነው እንደዚህም ስታየው። ከዛ በኋላ እንደውም ደጃፍ ላይ ቀርቦ ያደረጋችሁ ኢንተርቪው ልጁ የደረሰበትን እርጋታና መንፈሳዊነት በደንብ የሚያሳይ እና እነዚህ ሰዎች ይችላሉ። ሮፍናን በጣም ይገርመኛል። በጣም አክባሪ ነኝ። እንደዚህ ብዙ ጊዜ በቃ በሆኑ መንገዶች ስንገናኝ እንደዚህ የማናገር ራሱ እንትን የሆነ ፊቱ ላይ የምታይባላት ይላል ሮፍናን። አንድ የመንግስት ትምህርት ቤት የተማርኩ ልጅ የአዲስ አበባ ማለት ሁሉ ነገር የሚናገር እና እኔ ከደረስኩ ሰው ለምን አይደርስም ይላል። ከለፋው እንዳልኩ 6 ዓመት ሙሉ እንደውም ስቶሪን ሲናገር ወደብ ከወደድኩለት ዲጄነት ወይ ደግሞ ሙዚቃ እየጀመሩ እንትን እያሉ ከአንድ ጓደኛው ጋር ዲጄ ይሆናሉ ማለት ነው። ክለብ ላይ ምናምን ፋሚሊው ደህና ይመስለኛል። በቃ ክላሱን ትቶ ላይፍን ስትራግል ላይ ያደረግ ነው የወጣው። የታክሲ አተላሪ ሁሉ እየሸከሸከን ምናምን እንገባ ነበራል። 6 ዓመት ሙሉ ቤት ዘግተን አሁን ጋር ተመራምረን ኤልያስ መልካም ነበር እንደ ሮል ሞዴል የሚቆጥረው። ኤልያስ ካደወልኩ ገና አልሄድ ከዛ አሰማሁት አለ በሄድፎን። ከዛ ታለ ማንኪ አንተ ድምፅ ደስ ይላል፣ ሙዚቃው ደስ ይላል። እነዚህ ሙዚቃዎች ቀነኒስ የሚለው ይፈምሳል፣ በጣም ናይስ ናቸው ምናምን ብሎ አለ። ከዛ በኋላ ሙዚቃ እኔ ማስተካከል አለብኝ ማለት ነው ብሎ አለ። እና እየመጣሁ ተርታው ነው አለ። በጣም እያንዳንዷን እንትን ነው ደግሞ ካየቀው የእሱ ሙዚቃዎች ሮፍናን ከመጣ በኋላ ወደፊት አሁን ቢሞት አያርግበትና ወይም ደግሞ በሆነ መልኩ እንትን ቢለው እዚህ ሀገር ሰው ማለት በቁሙ ስለማይመሰገን ያደረገውን እንትን ክሬዲት ቶሎ ስለሚሰጥ ነው እንጂ እያንዳንዶቹ አሁን የባህል ምቶች ካየቀው ኦሮምኛ በዶርዜ የዶርዜ ቤት እሱ መሆን እንትን ይላል። ደቡብ ላይ ያሉት እንትኖችን ትግርኛ ብትል ሰሜን ላይ ጎንደርኛ ያው የሚያመጣው
እንደዚህ አይነት የሙዚቃ እንተናለን እንዴ ምናምን ብትለው ውስጥ ማለት ማጥናቱን ነው የሚያሳይ። የሆነ ሙዚቃን በሆነ መልኩ አንደርስታንድ ማድረግ ነው የሚያሳይ። ቢሆን የሚል ሙዚቃ አለው ራሱ የሚገርመኝ በጣም እና ነጠላሽ በወይ ነጣል ልብስ ግን ለምን እንደዚህ ዳንታናል ይላል እና ሁሌ ቤተክርስቲያን ስትመላለሽ አይሻለሁ። ለእኔ ግን ይቅርታ አላደረግሽልኝም አየሽ። ቤተክርስቲያን ከመሄድ በፊት እንደ ነጠላሽ ንጹህ መሆን አለብሽ እያለ የሚላት ነገር አለ እና ይህ ቀላል እንትን አይደለም፣ ቀላል መረዳት አይደለም። ብቻህን መሆን ነው፣ ነገሮችን በደንብ ማየት ነው። ብቻህን ስትሆን ነው አይደለ ነገሮች በደንብ እያነበብከው የሚዋድቅ እያንዳንዱ ሳቤ በደንብ የሚታይክ እንደዛ ነው እና ሩፍናን ቀላል እንትን አለ። ታውቂያለሽ ምን እያለም የሚላት ነገር አለ። የመጀመሪያ አልበም ላይ ከመጣን አንድ የኛ የምንለው ሳቤ አለ አይደል? የአዲስ አበባ የሸገሬ ነው ወይም ደግሞ ለብዙ ነገር ይጠቅማል ብዬ ስለማስብ ነው። ሸገሬ መንፈስ የምንላት የድሮ አዲስ አበባ መንፈስ ሁሉንም የሚያሰባስብ ሀገር ለመመስረት በቃ አብሮ ለመኖር ለከተሜነትም ለምንም ለተመቸ ስለሆነ ሮፊ የዛ ተጠቂ ይመስለኛል። የአዲስ አበባን በደንብ ለመውደድ አለ። ፒያሳ ላይ የሚለው የሰባዎቹ ስቶሪ በቃ በ5 ደቂቃ ምናምን ቁልጭ ያደረግባት ነገር ነው እና ሮፊ የአዲስ አበባው ጉዳይ ላይ አንድ ኢንተርቪው እያየሁ ነበር። ይሄ አዲስ አበባ ስትሆን ሰውነትን ማስቀደም ምንድን ነው ያለው? የጠዋቱ እያየሁት የነበር እኛ አለ 1 ብር በተቀበልን ቁጥር የሰው ነፍስ ላይ ነው የምንጨክነው። መሬት ቢሆን ለእኛ ቀላል መሬት ካርታ መስጠት ምናምን ከመንግስት ጋር ነው የሚያጋጭ። ግን አንተ የሆነ ብር ስትቀበል የሆነን የገደለን ሰው መደበቅ ነው። አየህ ሰውነትን ምን ያህል እንደሚያስቀድም አዲስ አበባ የአዲስ አበባ ልጅ እኮ አንዳንዴ እንትን ይመስላል ሰው አንዳንዴ እንዴት ነው አሁን የመጡ ልጆች አሉ አይደል? ቲክታክ ላይ የምታያቸው ምናምን ዘመኑን ያልመሰሉ እቺ ብቻ እቺ የተረሳችው ጉድ ማለት ነው። ራሱ እርድና የሚባለው ነገር ከሰው ጋር በፍቅር መሆን ትተው ከጡንቻ ጋር የተገናኘ ነው የሚያሳዩት አዲስ አበባ ላይ እነሱ ይመስላሉ። ግን አዲስ አበባ ላይ ስታድግ ብዙ ጠቃሚነቱ ጎረቤትህ ሙስሊም ሊሆን ይችላል፣ ፕሮቴስታንት፣ ኦርቶዶክስ፣ አማራ፣ ጉራጌ፣ ትግሬ ምናምን ኦሮሞ ምንም ሊሆን ይችላል። ግን ከአንተ ጋር ባለው አንተ የሁሉም እውነት አለ። አንተ ለዚህ ቁመና ለዚህ መድረስ ለእያንዳንዱ ቤት አምባሻ ወይም ደግሞ ለእያንዳንዱ ቤት የሆነ ነገር አስተዋጽኦ አለ። ስለዚህ የሆነ ነገር ሲነካ የኔም አስተዋጽኦ ተነክቻለሁ ለማለት እንትን አትልም። አንድ ሆነህ ስለማትሄድ ማለት ነው። ሙስሊም ሆነህ ክርስቲያን ቤት የበላ የሆነ እንትን ድፎ ዳቦ እነሱ ሲነኩ በሆነ መልኩ እሱ ነገር ይኮሰኩሳል፣ ይደርሳል አንተ ጋር እና እንደዚህ ከተሜ ስትሆን ሜትሮፖሊታን የሚባሉ ውሳኔ እንደዚህ ስብስብ ብለህ ሰውነትን የማስቀደም ሁኔታ ሞር እንትን ይላል። አንዳንዴ ግንብ ቤት ኖረህ ብቻህን ከማኖር ማለት ከተማ አድግ ስትሆን በቃ ማዕከለኛ ቤት ሆነህ ሰው ያለበት ሁኔታ እና ከሰው ጋር የሚስማማ መሆኑን የምትመርጥበት ሁኔታ የሚሆነው ለዛ ነው። እና ሮፊ እዚህ ካራክተር ላይ ካየኸው እንደዛ ነው። እሷ የጀነራል አባትሽ ወንድሜን ሲገር ሲያስገድል እኔና አንቺ ግን በፍቅር ከርመናል እና እየተደረገም ነገር ነው ብዙ የሚታየው እና ሩፍራን ቢጋፕ ነው የምንለው። ሮፊ በደንብ በቃ የሆነ እንኳን የእኛ ትውልድ ሆነ ምናምን የምንለው ልጅ ነው እና ብዙ ሰው ሰይጣንን ከፈጣሪ በላይ ሲያደርግ እንመለከታለን እንደ ማህበረሰብ እንደ ባህልም እና ይህ ነገር መልካም አይደለም ለማለት ነው የመጣ ነው። እንግዲህ አስተያየታችሁን ኮሜንት እያደረጋችሁ ሼር እያደረጋችሁ እና ቀጣይም ደግሞ እስኪ ይህ ሙዚቃ ዳሱት የምትሉት ነገር ካለ ይቻላል። ለዛሬ ጨርሰናል ብዬ አስባለሁ።